አቶ አምናን በመጨረሻም አበቃለት። ብሌን ባልጠበቀችው ሁኔታ ራሷን መቆጣጠር አቅቷት ከባድ ውሳኔ ወሰነች። ባለፈው እንግዲህ የአቶ አምናን ድርጅት ሲዘረፍ አቶ ሜሊኬን እጅግ በጣም በሚያሳዝንና በሚገርም ሁኔታ አቶ አምናን አስወግዶት ነበር። ካታሊና እጅግ በጣም በሚገርም ሁኔታ አምናንን በፖሊስ አስቀፍድዳ ወንጀሉን እስከ መጨረሻው ድረስ እስር ቤት ልታርመጠምጠው ወሰነች። ይህንኑ የሚያደረገው የአቶ አምናን ወንድም ባሩክ እጅግ በጣም በሚያሳዝን ሁኔታ አቶ አምናን ነፍሰ ገዳይ እንደሆነ ይህንን እያመናችሁ እንዴት እንደዚህ እሱን እድሜ ዘላለሙን በነጻነት እንዲኖር ታደርጋላችሁ ብሎ ሲደውል እሷም የደረሳትን መረጃ በሚገርም ሁኔታ ካየች በኋላ ቀጥ ብላ ፖሊሶቹን አሲዛ ከነመጥሪያ ወረቀቱ ስታመጣ ቢሌን ያንን ወረቀት ስታነበው ደግሞ እጅጉን ራሷን መቆጣጠር አቃታት። ሰሞኑን አምነን እየተቀየረና እየሆነ ያለው ነገር ይህንን ከባድ ወንጀልና አደጋ ሴራ ሰርቶ ነው። ካጠገቡ ልሆን ይገባ ነበር። ምንም ቢሆን እኮ አምነን ጋር ብዙ ነገር አሳልፍ ያለው እያለች ወይዘሮ ቤሌን እንግዲህ መጨነቅና ማሰብ ጀመረች። እጅግ በጣም የሚገርምና የሚደንቅ ነገር ተፈጠረ። ቤሌን ከሚባለው በላይ ራሷን መቆጣጠር አቅቷት አቶ አምናን እንግዲህ የሰራው ስራ እጅግ በጣም ዋጋና መስዋዕትነት እንዳስከፈላት እያየች ቢሆንም ግን ባሩክ በጣም ደብሮኛል፣ እዚህ ቤት እየተደረገ ያለው ነገር ምንድን ነው ብሏት ሲላት እሷም አልገባኝም፣ እየወንክ ያለው ነገር ምንድን ነው? አንተን ልረዳህ የምችልበት መንገድ አለ እንዴ ብላ ስትለው አይ ብዙም የለም፣ አትጨናነቂ፣ ግን እኔ ከምታስቢውና ከምትይው በላይ በጣም 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 ችግር የገጠመኝ ይመስላል፣ ምንም ደስ አይለኝ አላት። ብሌንም ባሩክን አስተኛችና ወይዘሮ ዛህራ እንደምትነግረው ታሪክ አስተማሪ ነገረችው። ሰዎች መቼም ያለ ምክንያት ክፉ እንደማይሆኑ ማወቅ አለብሽ። እኛ በሰው መካከል ተደስተን አድርገን በሰው መካከል ዝም ብለን ደግሞ ብቻችንን በስቃይ ስንበላ የኖር ያ ስሜቱ ማንም ሊረዳ አይችልም ብሎ ተናገረ። እሷም በጣም ግራ ገብቷት ነበርና የምትለው ነገር አልገባኝም፣ ሌላ የምረዳ ነገር አለ እንዴ አለችው። እሱም አረ ምንም ነገር አታስቢ፣ እያንዳንዱ የሆኑት ነገሮች ዛሬ ላይ ትልቅ ስህተትና ትልቅ ችግር ሊፈጠር ይችላል። ይሄን ደግሞ ከምታስቢውና ከምትዩ በላይ ብዙ ነገሮችን ለማየት እገደዳለሁኝ ብሎ ተናገረ። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶች። ወይዘሮ ሜርሲ ከሚባለው በላይ የባሩክ ማንነትን ለማጥናት ትገደዳለች። እሱ ምንድነው ከምታስበው በላይ ራሷን መቆጣጠር አቅቷት፣ እኔ ምለው አንተ ማነህ? ወደዚህ የመጣኸው ለምንድን ነው? ስለዚህ ምንድን ነው እየተፈጠረ ያለው ብላ ስትለው አይ አረ ምንም፣ ቆይ አንተ ማን እንደሆንክ ላውቅ እችላለሁኝ ብላ ስትል እኔማ ባሩክ ነኝ የአምናን ወንድም። ለካ ወንድምና ወንድም ከአንድ ወንዝ ይቀዳል ይባላል፣ እውነት ነው ብላ አለችው። ምን ማለት ነው ሜርሲ? ቆይ አንቺ ትዳርም ቤትም ምንም የለሽም እንዴ አላት። ምን ነው ይሄ እኮ የወንድሜ ቤት ነው፣ ደግሞ ማንስ እየመጣ ለሚጠራቀምበት እኔን ትጠይቃለህ እንዴ አለችው። እሷም በጣም ከባድና አደገኛ ውሳኔ መወሰን አቅቷት ነበረ። በሚያሳዝንና በሚገርም ሁኔታ እንግዲህ የአምናን መጨረሻው በድብቅ ይህንን ነገር የሜሪክን የግድያ ቪዲዮ አውጥታ እጅግ በጣም ብሌንም እንድትንገበገብና አምናንም እስር ቤት እንዲገባ ስለፈለጉ ይሄን ያለፈ ታሪክ ቪዲዮ አውጥተው አምናንን
ከባድና አደገኛ ወንጀለኛ ለማድረግ ደፋ ቀና እያሉ ይገኛሉ ማለት ነው። ባሩክ እዛ ቤት ያለበት ትልቁ ነገር በቀል እሱ በዚህ ቤት አድጎ በሀብትና በንብረት ሙልት ብሎ አድርጎ እኔ ግን በብቸኛ ህይወት ሳሳልፍ ኖር ያለሁ። ዛሬ ላይ ሁሉም ነገር ለእኔ ነው የሚገባኝ። ስለዚህ ዋጋ መክፈል ያለብኝን ነገር በሙሉ እከፍላለሁ ብሎ ነው የተነሳው ማለት ነው። ባሩክ ከሚባለው በላይ በማስመሰል ወንድሜ እያለ ስለ ድርጅቱ ያለውንም ነገር ማወቅ ይፈልጋል። በዛ ላይ ደግሞ እጅግ በጣም በሚደንቅና በሚገርም ሁኔታ የዛን የቤት ሀብትና ንብረት ማን እንደሚቆጣጠረውና ከማን ጋር እንደሆነ ማወቅም ይፈልጋል ማለት ነው። ይህን ነገር እንግዲህ ለማድረግ ከሚባለው በላይ ዋጋና መስዋዕትነት እየከፈለ ያለው አምናን ወንድም አገኘሁኝ ብሎ በደስታ ቢሞላም እያሳለፈ ያለው ከባድና አደገኛ ሀዘን ግን በጣም የሚያሳዝን ነው ማለት ነው። ዳኑ እንግዲህ ወይዘሮ ቢሌንን እንዳናደዷትና እንዳበሳጯት አውቃ ማሪያና የምትባለውን ሴትዮ ወደ መኝታ ክፍሏ ገባችና ማሪ ውዴ አያቴ ሴማ ትፈልግሻለች ብላለቻት። እሺ ብላ ወደ ሴማ መኝታ ክፍል ስትሄድ ዳኑ ደግሞ ቤቱን ቁልፍ አድርጋ አሰቃየቻት። ከዛ በተረፈ ደግሞ የአቶ አምናንን ልብስ አውጥታ አልጋው ላይ ድርድር አድርጋ እጅግ በጣም በሚገርምና በሚደንቅ ሁኔታ ይህንን ነገር የምታደርገው ዳኑ ናት። ከሷ ውጭ ይህን ነገር ማንም ሊያደርግም አይችልም ብሎ እጅጉን በጣም ነው እንትን ያለው ማለት ነው። እና እጅግ በጣም ከሚባለው በላይ ተገርሟል፣ ተደንቋል ያንን ነገር እሷ በማድረጓ። ሌላውና ትልቁ ነገር እንግዲህ ወይዘሮ ሜርሲ ውጭ ለውጭ እንትን እያለች እጅግ በጣም በሚገርምና በሚደንቅ ሁኔታ እሷ የሆነ አስማት እንስራ ብላ ብርጭቆውንም አፏ ውስጥ አስገብታባት እንዲሁም ደግሞ ከጠበቀችውና ካሰበችው በላይ እያሰቃየቻት ትገኛለች ማለት ነው። ዳኑ በጣም ተመራትና በጣም ገርማት ይችን አሮጊት የሆነች ልጅ ማን ነው እንዲህ አድርጎ የለቀቀብኝ? ምንም ቢፈጠር ምንም እኔ ከአንቺ ጋር መወዳደር አልችልም ወይ መከራዬ እያለች ሜርሲም የዳኑን ቅጣት ከፈጸመች በኋላ ወይዘሪት ቢሌን ጋር አብራ ቁጭ ብላ ግን በጣም ተቀይሜሻለሁ፣ ምንም ቢፈጠር ምንም እኔን መተሽ መጠየቅ ነበረብሽ፣ እያንዳንዱ ያደረግሽው ነገር በሙሉ ልክ አይደለም እያለች ዳኑን መውቀስ ጀመረች። ዳኑም ደግሞ አላስታውሽ ሆነሽ ሊሆን ይችላል እንጂ እኔ አረ መጥቼ አይችሻለሁ ሴንደሬላ እያለች አለቻት። አቶ አምናንም ዝም ብሎ ስታየው ፊቱ ልክ እንዳልሆነ ስትረዳ ወንድሜ አምናን ቆይ ለምንድን ነው ሲንደሬላ ጋር የማታወራው ብላ ስትለው አይ አንቺ እሷ ስለናፈቀችሽ አውሩ ብዬ ነው አለና ከዛ ቦታ ላይ ትቶ ሲሄድ እንደተጣሉና እንደደበራት ካወቀች በኋላ አዎ ወንድሙንና አብሮ አደጉን ካገኘ በኋላ እኔን ትቶኛል፣ ስለዚህ በጣም ደብሮኛል ብላ ስትላት እሺ በቃ ትጨናነቂ፣ ሁሉንም ነገር እኔ አስተካክለዋለሁ፣ አሁን ላይ ግን ማሪያናንና ባሩክን እንትን ማለት አለብኝ ብላ አሰበች ማለት ነው። ሜርሲ ከሚባለው በላይ እያናደዳትና እያቃጠላት ያለው ትልቁ ነገር ምንድን ነው? አሁን ባሩክ የሚባል ሰው ብዙ ጥያቄዎችን አውጣቷታል። ከዛ በተረፈ ደግሞ አምናንም ጋር አብራ ቁጭ ብላ እኔ ምልህ የወንድሜ ልጅ አቤት አክስቴ፣ ቆይ ይሄ ባሩክ የምትለው ልጅ የወይዘሮ ሰማሃል ልጅ አይደለም እንዴ ብላ ስትለው የሆነ ጥርጣሬ ውስጥ ገባ። እንግዲህ ሞርዚናም ይሄን ነገር መደበቋ ለአቶ አምናን ከባድና አደገኛ ሀሳብና ጭንቀት እየሆነበት ይገኛል። ይህንንም ለማጣራት ምንም አይነት አሁን ስሜት የለውም። ምክንያቱም ወንድም አገኘው ብሎ በደስታ እየተዋጣ ይገኛል።
ይህም ባሩክ የራሱን ስራ ለመስራት ቆርጦ የተነሳበት መንገድ ነው። ያንን ነው እንጂ እሱ እንትን እያለ ያለው በጭራሽ ይህን ያደርገኛል ብሎም አላሰበም ማለት ነው። ሌላው እጅጉን በጣም የሚገርመውና የሚደንቀው ነገር እስካሁን ድረስ የደበቁት አልበቃ ብሎ አሁን ይሄንን ነገር በመስማቱ ትልቅ ነገር እየተፈጠረ ነው ማለት ነው። አምናን አሁን ላይ ደግሞ በወይዘሮ ሞርዚና ሲከዳ በጣም ስሜቱ ከባድ ነው። ወይዘሮ ሞርዚናና ወይዘሮ ሜርሲ በፍጹም የመስማማትም ሆነ የመግባባት እንትን አልፈጠረባቸውም። መጨረሻ ላይ እሷ ከምታስበውና ከምትለው በላይ እጅጉን በከባድ እንትን ላይ ገብታለች ማለት ነው። ሜርሲ ለምንድን ነው የማታወሪው? ሜርሲ ለምንድን ነው እንትን የማትይው እያለች ትገኛለች ማለት ነው። እሷም ደግሞ ታይ እንደዛ አትበይ፣ የግድ ማውራትና መለፍለፍ የለብኝም። አንድ ሰው ተኩያቱ ጋር ሲያወራ በጣም ደስ የሚል ነገር ነው ብላ ነው ያለችው ማለት ነው። መጨረሻ ላይ እንግዲህ ወይዘሮ ሜርሲና ሞርዚና በከባድ ፍጥጫ ላይ ይገኛሉ። ቢሌን አሁንም መኝታ ክፍሏ ላይ ድፍት ብላ ተኝታ እሷ ሳታይና እሷ እንትን ሳትል መቶ ስሟታል ማለት ነው። ባሩክ በስልክ ደውሎ የሴቷን ልጅ ቁጥር እንድሰጠኝ እፈልጋለሁ፣ ምናልባትም ልታስፈልገኝ ትችላለች እያለ ሲል ነበር። ይሄን ነገር ደግሞ ከሚባለው በላይ አምኖ መቀበል ከባድና አደገኛ ነገር ሆኖበታል ማለት ነው። አቶ አምናን እንግዲህ አሁን ላይ ከቢሌንም ያለው እንትን ርቀት እሷ ትተዋለች። እንዲሁም ደግሞ እቺ አብሮ አደጉ ከሚባለው በላይ ጥሩ ህይወት አገኘሁኝ ብላ በደስታ የተሞላች ነው። እሱ ግን በፍጹም አያፈቅራትም። እሷ ስለምትወደውና ወይዘሮ ሴማ ላንቺ ነው የሚገባሽ ብላ ስላለች ያን ነገር ለመፈጸም ደፋ ቀና እያለች ትገኛለች ማለት ነው። እጅግ በጣም አሳዛኝና ትልቅ ነገር ነው። አቶ አምናን እንግዲህ በከባድ ችግር ውስጥ ለመግባት ቆርጠው ለማስገባት ቆርጠው ተነስተውበታል። መጨረሻ ላይ ማን ያሸንፍ ይሆን? ቢሌን ካጠገቡ ትሆን ይሆን ወይስ ትታው ዘወር ትል ይሆን? ወይዘሮ ሴማ አሁን ላይ እያረገች ያለችውና የወይዘሮ ሞርዚና ልጅ ተብዬ የመጣው አምናንን ያለውን ድርጅቱን ሀብትና ንብረቱን ለራሱ ማድረግ የሚፈልግ ነው። እስካሁን ድረስ በብቸኝነት ዓለም ስሰቃይ ይኖር ያለው፣ አሁን ግን የማንንም ፍላጎትም ምርጫም መጠየቅ የለብኝም ብሎ ነው የተናገረው ማለት ነው። እና ይሄ ነገር ይሳካለት ይሆን የሚለውንም የምንጠብቅ ይሆናል። እጅግ በጣም አጓጊና ትልቅ ነገር ነው። ሲቀጥል ደግሞ ቢሌን የራሷን ህይወት ከአምናን ህይወት ጋር ርቃ መኖር ጀምራለች። ዳኑም ደግሞ ወይዘሮ ሜርሲን በጣም ነው የተጫወተችባት። አንቺ ማለት በጣም አደገኛና ጉደኛ ሰው ነሽ ብላ ነው ያለችው። ሌላው ደግሞ የማሪያና የሆነ እንግዳ መጥቶ ስለ አባቷ እንዲሁም ደግሞ ስለ አቶ አምናን ያላቸውን አብሮ ቅርርብነት እየተናገረ ይገኛል ማለት ነው። ይሄንን ነገር እንግዲህ በጣም ተገርማበታለች። ይሄን ያክል ትቀራረባላችሁ ብዬ አለለም፣ አባትሽስ መቼ ነው የሚመጣው እያለ ትጠይቃን ነበረ ማለት ነው። እሷም እንግዲህ ከሚባለው በላይ የሚመጣበትን ቀን እየነገረችው ነበር። ውድ የተከበራችሁ የተወደዳችሁ የቻናል ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣዩ ፓርት በጉጉት እስከምንገናኝ የአምናን መጨረሻ ምን ይሆን ብሌንስ የሚለውን የምናይ ይሆናል። ሰላማችሁ ብስት ይበልልኝ።